በህይወቴ ተወራርጄ በመሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላል። ፖለቲከኛው አቶ አበበ አካሉ በፌደራል ቁጥጥር ስር መዋላቸው ተሰምተዋል። ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀሉ አውርዶ ይበላዋል፣ ስልጣንንም ያወጣው ይጥላል። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ይሄዳል። እነዚህ ሶስት ወጣቶች ከተረሸኑ በኋላ አስክሬናቸው በጅብ እንዲበላ ነው የተደረገው። ሰላም ጤና ይስጥልን በስንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ለምንመለከተው ጠንካራ ፖለቲከኛና የመንግስቱ ማጋጭ ፖለቲከኛ አበበ አካሉ እንደታሰሩ የሰማን ነው የምንገኘው። ይህም ብዙዎችን እያስቆጣ ይገኛል። ለምን ታሰሩት የታሰረውን የምንመለከት ነው የሚሆነው። እንደዚሁ በመንግስት መከላከያ ሰራዊት የተገደሉ ሶስቱ ወጣቶች እንግዲህ ብዙዎችን እያስቆጡ ይገኛሉ። መገደል ብቻ ማጋ አይደለም፣ ሬሳቸውንም እንግዲህ እናታቸው የጅብ እንዲበላቸው ተደርጓል። ምንድነው የተፈጠረው ብለን የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ ወደ አቶ አበበ አካሉ መታሰር ከመሄዳችን በፊት ይሄ ቪዲዮ ተመልከቱት። እነዚህ ሶስት ወጣቶች ከተረሸኑ በኋላ አስክሬናቸው በጅብ እንዲበላ ነው የተደረገው። ነገሩ እንዲህ ነው ወገን፣ ሁሌ ታለቅሻለሽ ትሉኛላችሁ። በመካከለኛው ኢትዮጵያ ክልል በጉራጌ ዞን በአብሸጌ ወረዳ በናቻ ቁልቲ ቀበሌ ልዩ ስሙ አቦ ሰፈር በሚባል ቦታ ነው የተረሸኑት። ልጆቹ ወደ ሌላ ሀገር እየሄዱ እያለ ከመኪና ውስጥ ካስወረዷቸው በኋላ እናንተ ከሌላ አካል ጋር ከታጠቁ ኃይሎች ጋር አብራችሁ ትሰራላችሁ፣ ግሩፕ ውስጥ አላችሁ በማለት ካስወረዷቸው በኋላ ከወረዱበት ቦታ 80 ኪሎ ሜትር ያህል ርቀት ወስደዋቸው የመኖሪያ ቤታቸው አካባቢ ቤተሰብ እንዳይ ተደርጎ ይረሸናሉ ማለት ነው። በጣም የሚያማው ከተረሸኑ በኋላ እናት የልጇን አስክሬን እያየች እንዳትቀብር ተደርጋ አስክሬኑ እንዳይነሳ ተደርጎ እግዚአብሔር በሶስተኛው ቀን ትናንትና ዛሬ ሌሊት ነው ጅብ የበላቸው። እኔ ማለት የምፈልገው ኧረ ተው፣ በጣም ተጨካከርን። እነዚህ ልጆች ጥፋት እንኳን አጥፍተው ቢሆኑ ወንጀለኛ እንኳን ቢሆኑ ወገን፣ ሰው እኮ ይመከራል፣ ሰው እኮ ይማራል። ምን አለ ብታስሯቸው? የህግ አካላቶች እንደሆናችሁ የረሸናችሁት መረጃ ደርሶኛል። ቪዲዮን 2 ጊዜ ለጥፌ በውስጥ የላኩለት ሰው አለ፣ እምቢ አለኝ ማለት ነው። አስክሬናቸውን አድርጌ ለጥፌ፣ ያው ቲክቶክ ታውቃላችሁ እንደዚህ አይነት ነገር አይፈቅድም እና 2 ጊዜም አካውንቴን እንትን አለብኝ ማለት ነው። እና እንዴት አድርገው እንደገደሏቸው ብታየው እግዚአብሔር ሰሞን ያስጠላቸዋል ማለት። አረ ኢትዮጵያኖች በጣም ተከፋፉ። ካጠፉስ እንደው ምን አለበት ብታስሯቸው? ምን አለበት ብትመክሯቸው? ከክፋታችሁ ከጭካኔያችሁ ጭካኔ እናት የልጇን አስክሬን እያየች እንዳትቀብር ተደርጋ ጅብ ሲበላባት እናት ወይኔ ኢትዮጵያ ግግምሽ ሞልቶ ፈሰስ። እነዚህን የመሳሰሉ ወጣቶች አያጠፉም አይደለም፣ ቢያጠፉ እንኳን ምን አለ ብታስቡላቸው? ምን አለ ለእናታቸው ብታስቡ? ኧረ ግፍ ሞልቶ ፈሰሰ ኢትዮጵያ። ኧረ እግዚአብሔርም እንደው ዘገየህብን ወይ ቁጣውን አውርድ። እንደው እንኳን ያላያችሁት እንዴት እንዳሞቱ እግዚአብሔርን እንዴት እንደሚያሳዝኑ እንደምትሰሙት ነው። እንግዲህ በጣም ነው የሚያሳዝነው፣ በጣም ልብ ይነካልና ይሄ ነገር እንግዲህ በጫካ ውስጥ በሚገኙ አካላት ወር ደግሞ በሽፍቶች ቢደረግ ኖርማል ነበር። ነገር ግን በመንግስት አካላት ወር በመንግስት መከላከያ ሰራዊት እንደዚህ አይነት ነገር መረሸኑ እንዳለ ይሆንና እንግዲህ ተፈርዶባቸው አይደለም ግን እሱን እንተውና ጭራሽ ሬሳቸውን ራሱ እንግዲህ እናትየው እንዳትወስዱ 3 ቀን ሙሉ ተቀምጦ ጅብ እናትየው ያየ እንዲበላ ማድረጋቸው ምን ያክል እንደተጨካከለን የሚያሳይ ነው። በተለይ አሁን ላይ የመንግስት አካል ራይ የላቸው። በነገራችን ላይ ከገቢዎች ብትነሱ፣ ደንቦች ብትሉ፣ ሚኒሻዎች ብትሉ፣ አብዛኛው መከላከያ ሰራዊት ብትሉ ሁሉም አይወክልም። እዚያ የምናገረው ነገር ደፋ ቀና እያሉ ለህዝብ የሚሰሩ አሉ፣ የእውነት የሚከርባቸው የሚሰሩ ነገር ግን አብዛኞቹ ሮቦት ናቸው ያስብላል። ስሜት ራሱ የላቸው፣ ስሜት አልባ ናቸው እና ሰውን እንዴት እንደሚያስለቅሱ፣ ዜጎች እንዴት እንደሚያስለቅሱ ሁላችንም የምናውቀው ነገር ነውና ይሄም ነገር እንግዲህ ብዙዎችን እያስቆጣ ይገኛል። ነክስ የምንመለከተው እንግዲህ እኛ ሀገር ላይ አሁን ላይ በጣም ብዙዎችን እያሰጋ የሚገኘው በሀሳብ የሚያምን መንግስት ነው የተመለከተ የምንገኘውና ይሄን ነገር ስም እስቲ። ፖለቲከኛው አቶ አበበ አካሉ በፌደራል ቁጥጥር ስር መዋላቸው ተሰምተዋል።
ፖለቲከኛው አቶ አበበ አካሉ በትናንትናው ዕለት መታሰራቸውን ቤተሰቦቻቸው የገለጹ ሲሆን በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙ ነው የተነገረው። የታሰሩበት ምክንያት ግን እስካሁን አልታወቀም። በተደጋጋሚ በተለያዩ ሚዲያዎች ላይ በሚሰጡት ፖለቲካዊ ትንታኔ የሚታወቁት አቶ አበበ መታሰራቸው አነጋጋሪም ሆኗል። ያው ሁላችሁም እንደምታውቁት እንግዲህ አቶ አበበ አካሉ ብዙ ጊዜ እዚህም እያመጣን እንግዲህ ቪዲዮአቸውን አይተናል። ከተገፉት ጎን የሚቆሙ መንግስት ይሄን ነገር ያስተካክል፣ ይሄ ነገር አሪፍ ነው፣ በዚሁ ይቀጥል በት እያሉ እንግዲህ እያበረታቱም የተቹም የሚሄዱ በተለይ ደግሞ በትችታቸው የሚታወቁ ናቸው። ትክክል አይደለም፣ እንዳይደረግም ዜጋ ስቃይ ነው የሚገኘው፣ የተራብን ነው የምንገኘው፣ እኛ ተመልከቱ እያሉ በተደጋጋሚ ሲናገሩ እንግዲህ እዚሁ አይተናል። አሁንም ለማየት እንሞክራለን እና እኚህን ፖለቲከኛ እንግዲህ የሚያምኑት እንግዲህ በሰላማዊ ትግል ነው የሚያምኑት፣ በሐሳብ ትግል ነው የሚያምኑት እና ሰው በሐሳብ መንግስት ይሞግቱ ናቸው። መንግስት እንዲህ ያደረገ ይሄ ተገቢ አይደለም፣ እንዳይደረግም፣ እንዲህ ቢደረግ አሪፍ ነበር፣ ይሄ ጥሩ ነው ያለ እንዲህ ያሉ እንግዲህ መንግስት የሚሞግቱ ናቸው። ነገር ግን አሁን ላይ እንግዲህ እንደታሰሩ የተመለከተን ነው የምንገኘውና በነገራችን ላይ እኛ ሀገር ላይ አሁን ላይ ወደ ጫካ የገቡ ሰዎች ላይ ብዙም መፍረድ ማልፈልገው ፐርሰናሊ ነኝ 9 ጊዜ አዳይ ወጥቼ በሰላም መንገድ አዳይ ወጥቼ ድምጼን ላሰማ መንግስት ይስማኝ፣ ዓለም ይመልከታ፣ ዓለም ይስማኝ ብሎ 9 ጊዜ ለምነው አይ አትችልም፣ ሐሳብህን አንቀበልም፣ አንተም አታሰማም ተብሎ 10ኛ ላይ ታጥቆ ጫካ የገባን ሰው ጥፋተኛ ነው ማለት በጣም ይከብዳል። ኦኬ ወይ ደግሞ አጥፊ ነው ማለት በጣም ይከብዳልና በሐሳብ የሚያምኑ ሰዎች ነው የተመለከተ የምንገኘው። ወንድማቸው ሰሙት። ይሄ እኮ ግልጽ ነው። ጠመንጃ እንድትይዝ የገፋፋ የውጭ ጠላት ሳይሆን የገዛ መንግስት ነው። ሐሳብን በሐሳብ መሞገት ሲያቅተው ካቴና የሚያመጣ ስርዓት ለህዝቡ አንድ አማራጭ ብቻ ሰጥቷል። እሱም ጫካ ነው። መናገር በተከለከለበት ሀገር ጥይት የግድ ይነግሳል። የታፈነ ንዴት መጨረሻው ጦርነት እንጂ ሰላም ሆኖ ያውቅ። እነ ክርስቲያን ታደለና ጋዜጠኞቻችን የታሰሩት ወንጀል ሰርተው ሳይሆን እውነት ስለተናገሩ ነው። እውነትን ማፈን ደግሞ ለራስ መቃብር መቆፈር ነው። በሐሳብ የማይስማማን ሰው ማሰር ይቀላል ወይስ ማሳመን? ለመሆኑ ኢትዮጵያ አሁን ያለችበት ሁኔታ ለማን ይጠቅማል? ይሄን ነው የምላችሁ። እንግዲህ በሐሳብ ሞገት የማይችል አካል ነው የተመለከተን የምንገኘው። የሆነ ሐሳብ ሲነሳ ያን አካል ማሰርና ከመንገድ ላይ ዞር አድርገው ማለፍ ዘንድ በነገራችን ላይ ይቀጥላል። ይሄ ነገር እስካሁን ድረስ ለስንት ዓመታት እስር እንዳለ ነው። ከነገረሲያን ታደለ በፊትም ነበር፣ አሁንም አለ፣ ስቲል የቀጠለ ነው የሚገኘው። ሐሳብ ሰው ማንሳቱ የማይቀር ነው። ያን ሁሉ ሐሳብ ያነሳ ሰው ከማሰር ይልቅ ሐሳብ በሐሳብ ሞግቶ ማሳመኑ የተሻለ ነው። አይ ብለው በዚህ የምንቀጥል ወይ ደግሞ በዚሁ የሚቀጥል ከሆነ መንግስት ቅድም እንዳልኩት እንግዲህ 9 ጊዜ ሐሳቡን አሰምቶ ሐሳቤን ላሰማ ፍቀዱልኝ፣ ሚዲያውን ስጡኝ፣ አዳይ ወጥቼ ላሰማ ብሎ እምቢ የተባለ ዜጋ 10ኛ ላይ ጫካ ገብቶ ጠመንጃ ቢዝ ኖርማል ነው። ምን አትፈርድበትም። ምን ብለህ ትፈርድበታለህ? ሐሳብን አንሰማም ተባለ እኮ ሰውዬ። እና አቶ አበበ አካሉ እንግዲህ እንደቀደም እንዳልኳችሁ ለህዝብ በመወገት የሚታወቁ ከህዝብ ጎን የሚቆሙ ድምጻቸውን የሚያሰሙ ትክክል ነው የሚሉ ጥፋት ደግሞ ይሄ ጥፋት እንዳይደረግም ኦኬ ይሄ ይሻል ነበር ብለው ሐሳብ የሚያስቀምጡ ሐሳብን በሐሳብ የሚሞግቱ በሰላማዊ ትግል የሚያምኑ ፖለቲከኛ ነበሩ በኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል፣ ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ
መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ድሃውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌም መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ድሃው አይታሰብም። አየህ፣ ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙዝ በሚያስገድድ ክርን ይገዛል ይሄዳ። አየህ፣ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58 ሺህ ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና ሺህ ብር መኪና እኮ አሉ። ምንም እዚህ ግባ ማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲው ምንድነው እሱ? ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት፣ የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ፣ ሴቱ ወንዱ፣ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮረፕሽኑ፣ ሾፌሮቹ መንገድ አላስኬድ ብለዋቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ፣ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ህዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ። አሁንም እየፈረሰ ነው። አሁን የምልህ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ የለው። እውነት ነው የምልህ መሳይ፣ ይሄን ስል እንደው ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን ይመራ፣ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ ይሄን ያክል እኛም ሀገር ውስጥ ቁጭ በምሬት አንናገረው። ገባ? በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ የምተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው ኑሮ። እግር ተወርች አስሮታል። ገፈቱን እየጫለጠ ነው ያለ ነው።
የቤታችን እርሾ በኋቃው ባዶ ነው፣ እነግራለሁ፣ ባዶ ነው። እኛ ናቸው እንግዲህ አቶ አበበ አካሉና በዚህ መንገድ የሚሞገቱ። በነገራችን ላይ ውጭ ሀገር ወጥተው እንደ ሌሎቹ ፖለቲከኞች መሞገት ይችላሉ፣ መንግስትን መቃወም ይችላሉ፣ እንደፈለጉ ማውራት ይችላል። ነገር ግን ነገሮች ከዛ ነገ ይሻሻላሉ፣ እዚሁ ሀገሬ ውስጥ ሆኜ ሞግታለሁ፣ የመጣውን እቀበላለሁ ብሎ እንግዲህ ከህዝቡ ጎን ቆሞ ነገሮችን እውነት ይሄ በመስማት በማየት ብቻም ሳይሆን በአካል ደርሶባቸው ነገሮች የተመለከቱ ኢትዮጵያ ውስጥ የሆነ የሚገኘውን ነገር ያለው ኑሮ ውድነት እያዩ የሚሞግቱ ናቸው እና በዚህ መንገድ እንግዲህ እኚህ ጠንካራ ሀሳብ የሚያነሱ ሰው ማሰር እኔ እንደ መንግስት ትልቅ ውድቀት ነው። በነገራችን ላይ ይሄ ነገር እንደ ድል የምትቆጥሩ አልሰረቀም፣ ኦኬ፣ ወይ ደግሞ ሀገር አላበጣበጠም፣ ወይ ደግሞ ሽፍታ አይደለም። ይሄ ሰው የታሰረበት ምክንያት ኦኬ፣ ድምፅ ስላሰማ እውነት ስለተናገረ ነው። እውነት በቃ ምንም ይሄ ሙሉ የኢትዮጵያ ህዝብ የሚያምነው ነገር ነው። ኦኬ፣ ይሄን ነገር ህዝቡ ላይ ባይኖር ኖሮ ህዝቡ እየዋሸ ቢሆን ኖሮ ራሱ ህዝቡ ይቃወሙ ነበር። እናንተ ማስራት ይጠበቅባችሁ። ነገር ግን ህዝቡ የህዝቡን ከልቡ የህዝቡ ውስጥ ያለው ነገር እሱ ሞቶ ስለተናገረ ብቻ ነጥሎ ማሰር ነገ ላይ ድምፅ ይከፈታል። ባይዘው አንድ ስታስሩ 100 ነው አይደለም። እናታ በድሮ በወያኔ ዘመንም ለጉር ነበር ሰው የሚታሰረው። ዝም ተብሏል ግን አልተባለም። አሁን ዝም የሚባል አይችልም። እንደው የሞር አሁን ላይ እንደውም ሚዲያ በሁሉም ብቻ ነው የሚገኘው። የዛን ጊዜ ዝም ያልተባለ አሁን ዝም ይባላል፣ እውነትን እናፍናለን ብሎ ማሰብ በጣም ከባድ ነው እና እናቱ አበበ እንግዲህ ቢፈቱ መልካም ነው ብዬ አስባለሁ። ለሀገርም እንግዲህ የሚጠቅሙ ናቸው እንጂ የሚጎዱ ሰዎች አይደሉም። ኦኬ፣ ትክክል ነው፣ ትክክል ነው፣ ይሄ ደግሞ ስህተት ነው ብለው የሚናገሩ ሰዎች ናቸው። እነዚህ አይነት ሰዎችን ማሰር ታጠቁ ወደሚል ነው የሚያመራውና ሀሳብ በሀሳብ ሞገቱ መልካም ነው ብዬ አስባለሁ። ይሄንን ስሟቸው። ስልጣንና ቋንጣ ተንጠልጥለው አይቀሩም እላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀሉ አውርዶ ይበለዋል፣ ስልጣንንም ያወጣው እዚህ ጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ መንግስት ይደጉም ነበር፣ አዎ ይደጉም ነበር፣ ምንም ጥርጥር የለው። መንግስት እኮ ይደጉማል። ዜጎች አቅም ካጡ ኢኮኖሚው ላይ ይደጉማል፣ የግድ ነዋ። እነኚህ ዜጎች ተቸገርን ብለው እኮ ነው የሚጮሁት። ለምንድን ነው አምና የኬንያን ፓርላማ የናይሮቢ ነዋሪዎች ኬንያውያን የበጠበጡት? መጠነኛ የሆነ የግብር እንትን ስለመጣ ሳይጸድቅ አይደለም እንዴ? ፈርታው ነው ገና ለገና። ይሄ ጸደቀ ማለት ምን ውስጥ ነው የምንገባው? መንግስት ቆም ብሎ ራሱን እንዲፈትሽ አድርጎታል። ዜጎች አስቀድመው አለርት ሆኖ ይጠብቃሉ እኮ። ይህንን አይነት አዋጅ ከጸደቀ የነገውን ኑሯቸውን ልጆቻቸውን የሚያሳድጉበትን ሜካኒዝም ይፈልጉት። የግል ትምህርት ቤቶች በከፍተኛ ደረጃ ጨመረ፣ 45፣ 50፣ 60%። ምንድን ነው ወላጅ ጋር አሁን ያለው ነገር? እንዴት ነው ወላጅ ጭንቁ? እኛ ከማህበረሰቡ ጋር አብረን ስለምንኖር እናውቀዋለን። እኔ እንኳን እግዚአብሔር እርቶኝ ልጆቼን ኦልሞስት ዩኒቨርሲቲ ግራጁዌት አድርገዋልና ከፍዬ የማስተምረው ነገር የለኝም አሁን። ነገር ግን እታች ያለው ማህበረሰብ ከኬጂ ጀምሮ የሚያስተምረው ማህበረሰብ ምንድን ነው የሚሆነው? በዚህ ደረጃ 40፣ 50፣ 60% ጨምሮበት ምንድን ነው በሚቀጥለው ዓመት እንዴት ሆኖ ይኖራል? ከምግባቸው፣ ከትራንስፖርቱ፣ ከምኑ ጋር ተያይዞ። ከዛ ውጪ ነዳጅን በተመለከተ ኢትዮጵያ ውስጥ እኔ በፓርቲም ስራ ወደ ቤተሰቦቼም ጋር ሲሄድ ነዳጅን በተመለከተ ሰዎች ሲያገኙኝም የሚያነሱት ጥያቄ አለ። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ። ይሄ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም። ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለው ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ? በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድን ነው ይደረገ ያለው ነገር? ቆም ብሎ የማሰብ ተገቢ ነው። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግስት ሰራተኛ ስንት ነው ደመወዙ? አንድ መምህር ስንት ነው ደመወዙ? የእኛን የኢትዮጵያን መምህራን 15 ጊዜ እጥፍ ነው።
ደን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደሞዛቸው ኮምፐንሴት ያደርገዋል። እዚህ ከእጅ ወዳፍ የሆነች 2 ዲጂት የማትሞላ ደሞዝ የተከፈለው ሰራተኛው በዚህ ደረጃ ከሌላው ዓለም ጋር ነዳጁን ዋጋ ማወዳደርም ተገቢ አይደለምና መንግስት ነዳጅ ላይ አጥብቆ መስራት መቻል አለበት። በተለይ ኮንትሮሊንግ ሲስተሙ በጣም ባለፈው ታውቂያለሽ ከጅቡቲ ሲመጣ ስንት ቦቴ ነው ጫካ ውስጥ ተደብቆ ተያዘው። በዚህ መልኩ ያለውን የነዳጅ አሻጥር ተከታትሎ መንግስት እንደው እንደ ባለፉት ዘመናት ሙሰኞችን ሰቅሎ ባያሳየን ወይም እንደው እንትን ባይ አትሊስት እርምጃ ወስዶ አስተማሪ የሆነ እርምጃ መውሰድ የሚችልበት ሜካኒዝም ካልተፈጠረ እነኚህ የጨመሩ የግብር አዋጁም እንደዚሁ ነው። የሰውን የገቢ መጠን ማመጣጠን ተገቢ ነው የሚሆነው፣ በጣም ተገቢ ነው። ነጋዴው እኮ ሲያተርፍ ነው አይደል ግብር ክፈል የሚባለው። አቅም አጥቶ ነጋዴው ማትረፍ የማይችል ከሆነ እኮ ድርጅቱን ይዘጋዋል፣ ዘግቶት ይሄዳል፣ በቃ ወደ ሌላ ስራ ይሄዳል። አቅም እስካለው ድረስ ነው። እና የነጋዴው አቅም ሲጎለበት፣ ግብር ከፋዩ አቅሙ ሲጨምር ለሀገርም ግብር ይከፍላል። እነኚህን ደግሞ ከቢሮክራሲው የጸዳ መሆን አለ። መንግስት የራሱን ጓዳ ይፈትሽ። ሙስናው ተንሰራፍቷል። ጠቅላይ ሚኒስትሩም ብዙ ጊዜ በብዙ መድረኮች ላይ ተናግረናል። ሙስናው ከፍቷል በጣም። እቺ ሀገር ሙስናው ተብትቦ ይዟታል። ከዚህ ካልተላቅን በስተቀር ግብሩም እኮ ሙስና አለበት። ብዙ እኮ እንሰማለን። የብዙ ሰው ሮሮት እንሰማለን። እናንተም የሚዲያ ሰዎች እንሰማላችሁ፣ እኛም የፖለቲካ ሰዎች እንሰማለን። ከዚህ መላቀቅ አለበት። አንጡራ ሀብታችንን መሬት የተፈጥሮ ሀብት ነው፣ የማይጨመር የማይተካ ነው። መሬት እንዴት ነው አሁን የከተማ መሬት በተለይ እንዴት የተሸነሸነ ያለው? የለበትም ወይ እንትን በከፍተኛ ደረጃ ሙሰኞች በክልል ደረጃ ያሉ ትልልቅ ባለስልጣኖች ጭምር ስማቸው እነሳይም በተለያዩ ነገሮች ምንድን ነው ያንን ማጣራት ያቃተው መንግስት? በጓሮ በር ብቻ እያሰረ ምንም ትርጉም የለውምና አስተማሪ የሆኑ እርምጃዎች መወሰድ አለባቸው። የኢኮኖሚው ያመጣቸው ጥያቄዎች እንግዲህ ምራል መንገድ ላይ ያቆሙ መኪና ያቆመው ገሎ ይዘርፋል። በጣም የሚያስደንቀውና አስፈሪ ለምንድን ነው ህግ የማይበጅለት? ማንም የተነሳ ገመድ እየዘረጋ ኬላ ላይ ነጋዴው ለሀገር ስጋት ነው ለሀገር። ትላንትና አንድ እንትን ሰማ ነበር፣ እኔም በደንብ ይታወቃል። ኬላዎች ፓርላማ ላይ ደጋግሞ ቀርቧል። ኬላ በስቷል፣ ገመድ እንትን እያለ መንገድ ላይ ኬላ በስቷል። መንገድ ላይ የመኪና ጎማ የተባሉ ሾፌሮች የሚጠይቁት ገንዘብ ደረሰኝ የሌለው ገንዘብ አመሯቸዋል። ሾፌሮችን ሄደው መምጣት አልቻሉም። ይሄ ሲታሰብ ምንድን ነው? ለምንድን ነው በህግ ልጓም የማይገዛው? ለምንድን ነው ህግ የማይበጅለት? ማንም የተነሳ ገመድ እየዘረጋ ኬላ ላይ ነጋዴው ማህበረሰቡን የሚያሰቃይ ከሆነ እንዴት ይነግድ? ነጋዴ ሾፌሮቹ እንዴት መኪና ይዘው ይንቀሳቀሱ? ይሄንን ማስቆም ያለበት መንግስት ነው። ትውልዱ እነዚህን ነገር ካየ እሱም 1-2 ነፍጥ ይይዝና መዝረፍ ይጀምራል። መንገድ ላይ ያቆሙ መኪና ያቆመው ገሎ ይዘርፋል። በጣም የሚያስደንቀውና አስፈሪው ነገር ወደፊት ከተማ ውስጥ ጭምር ገሎ የሚዘርፍ አካል ይፈጠራል። ምክንያቱም ማንም ሰው ተርቦ መቀመጥ አይችልምና እና ይሄንን በደንብ አድርጎ ማየት ወንጀልን ያበራክታል። ስራ አጥነት ወንጀለኛ ትውልድ እንፈጥራለን እና እዛ ላይ በጣም ትልቅ እንትን ያስፈልጋል። በተለይ ሰላማዊ የሆኑ እንቅስቃሴዎችን የሚገቱ ወንጀሎች እየሰፉ ሲመጡ ለትውልዱ ለምሳሌ ከሌላው የኢትዮጵያ ክልል ወደ አዲስ አበባ የሚገባው እኔ ምርት ዜጎች ያን ምርት እንኳን ገዝተው ገበያ ላይ ቸርችረው ኑሯቸውን እንዳይደግሙ ዛሬ በየመንገዱ የሚደረገው ዝርፊያና በየመንገዱ ያለው የሰዎች ግድያና መታፈን መወሰድ አደጋለሁ። ጦርነትን ማቆም አለብን፣ መቆም አለበት። ቶታሊ ይሄ አገር ውስጥ ያሉ ኖት ኦንሊ አማራ ክልል ላይ ችግሩ ገንግኖ ኦሮሚያም ችግር ላይ ስለማይወራ እንጂ አለ በየቦታው። ይሄ መቆም አለበት። ይሄ የማይቆም ከሆነና እርስ በርሳችን እየተቆራቆስን የምንቀጥል ከሆነ ለውጭው ጠላት በር እንከፍታለን። ዛሬ እነ ሱዳን መሬታችንን እኮ ይዘው ቁጭ ብለዋል እኮ ገብተው ወደ ሀገራችን ክልል። ኤርትራ እኮ መሬታችንን ከትግራይ ቆርሳ እኮ ወስዳ ቁጭ ብላለች። ይሄንን እንኳን መከላከል አልቻልም። ለምን? ውስጣችን ያለው መቆራቆስና ውስጣችን ያለው ምላጭ መሳሳብ አንድ እንድንሆን አላደረገንም። በኢትዮጵያዊነት እኔ ኢትዮጵያን ሊያፈርስ ከሚመጣ ህልውናችንን ከሚገዳደር የትኛውም አካል ጋር የሚያብር ኢትዮጵያዊ ካለ እሱ ኢትዮጵያ አይደለም። በጣም ጥንቃቄ ልናደርግ ይገባል። አገር ከሚያፈርስ አካል ጋር አብረን ተባብረን አገርን የምናፈርስ ከሆነ ያደጋሉ። ቆም ብለን እናስብ። የትኛውም መንግስት ዘላለም ስልጣን ላይ አይቆይም። ስልጣንና ቋንጣ ተንጠልጥለው አይቀሩም እላለሁ ብዙ ጊዜ። ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው ህዝብ ይጥለዋል። ከዚህ አንጻር በፍጹም ከነኚህ ሰዎች ጋር አብሮ ኢትዮጵያዊነትን መውጋት አደጋለሁ። ይህ ነው እንግዲህ
እና እንደዚህ አይነት ሀሳብ የሚሆኑ ሰዎችን አስሮ ማንገላታት ሳይሰርቁ ስንትና ስንት ወንጀለኛ 98 ቢሊዮን ብር የሰረቁ የመንግስት ሰራተኞች ተንደላቀው ይኖሩ በሚገኙበት ሀገር እንደዚህ አይነት ነገር እውነቱን የሚናገሩ ይህ ልክ አይደለም ይህ ይስተካከል ብሎ ከህዝብ ጎን የሚቆሙትን አስሮ ማሰቃየቱ ማንገላታቱ በጣም ነው የሚያሳፍር። ኦኬ እያደኩ ነው ዲሞክራሲ በዲሞክራሲ የሚመራው ምርጫው ዲሞክራሲ ነው ብሎ የሚያምን መንግስት ይሄን ነገር ማድረጉ በጣም ነው የሚያሳፍረው። ኦኬ ለሚዲያ ዲስኮል ብቻ እንደሚሰሩ ነው የሚያሳየውና በተቻለ አቅም እንግዲህ ሁላችን ድምጽ ሆነን እንግዲህ እነዚህ አይነት ሰዎች እንዲፈቱ እናደርግ። እንደዚሁም ደግሞ እነሱ ከታሰሩ ከነሱ በኋላ ድምጽ የሆነን እንግዲህ የእነሱን ድምጽ ብናስተጋባ መልካም ብዬ አስባለሁ። እነዚህ ቪዲዮአችን ሳናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስቀምጡልኝ። ቀጣይ እንግዲህ በአቶ አበበ ጉዳይም ሌሎች ጉዳይ ላይ አዲስ ነገር ካላችሁም ቅርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን። ቸር ቆዩልኝ።